ኤምአይ6 የሚባል ድርጅትን ለዓመታት ያክል በሰላይነት ካገለገሉ በኋላ ማቲዩና ኤሚሊ ልጅ ሊወልዱ መሆናቸውን ተከትሎ ስራውን ለማቆምና የነበሩበትንም አካባቢ ለመቀየር ያስባሉ። ቢሆንም ግን ያለፈ ህይወታቸው ተደፍኖ የሚቀር አልነበረም። ራሳቸውንም ከስራው ጡረታ ከማውጣታቸው ከ15 ዓመት በፊት ሁለቱ ከኤም16 ተቋም ስልክ ይደወልላቸዋል። ይህም የተደወለላቸው ለተልኮ ሲሆን ይህም ተልኮ የ8 ዓመት ልጁን ልደት እያከበረ ስለሚገኘው ጎር ነበር። ያንንም ዝግጅት የሚያደርገው ቤት ውስጥ መሆኑን ተከትሎ በሱ ዙሪያም አንድ ተልኮ ተሰጥቷቸዋል። እነሱም ሌሎች ጥንዶችን በመምሰል ያንን ድግስ ለመካፈል ይገባሉ። መጀመሪያም እንደገቡም ነበረ ጎር እንዲያምናቸው ማድረግ የቻሉት። ከዚያም ኤሚሊም በማይታወቅ መሳሪያ እጇን ስካን ስታደርግ እንመለከታታለን። ከዚያም ቅድም ሰውየው መጨበጡን ተከትሎ እጇ ላይ የነበረውንም አሻራም በመሳሪያው እንዲወጣ ታደርገዋለች። በዚህ መልኩም በሌላኛው ክፍል ውስጥ ይገኝ የነበረውንና አደገኛው መሳሪያ የነበረበትን ካዝና ልትከፍት ትችላለች። የሚፈልጉትን መሳሪያም አይኪ ይባላል። ይህም መሳሪያም ከተማው ውስጥ የሚገኙትን ነገሮች በሙሉ መቆጣጠር እንዲችሉ የሚያደርጋቸው ነበረ። ቢሆንም ከዛ ከመውጣታቸው በፊት ግን ድንገት አላርሙ ይጮሃል። ይህም እዛ የነበሩ ሴኩሪቲዎችንም ወደ እነሱ ጋር እንዲመጡ ነበር ያደረጋቸው። ይሁን እንጂ ማቲዩና ኤሚሊ ግን ለሚመጣባቸው ነገር በሙሉ የተዘጋጁ አይነት ሰዎች ስለነበሩ ጋርዶቹንም በቀላሉ አሸንፈው ከዛ ይወጣሉ። የተልኳቸው ሱፐርቫይዘር የነበረው ቻክም ቀጣይ የሚሄዱበትን ቦታ ይነግራቸዋል። እናም ያንን መሳሪያም ማግኘታቸውን በድብቅ እንዲይዙትም ነበር የነገራቸው። እነሱም ባላቸው ቦታ ላይ በደረሱበት ሰዓት ላይ ሌላኛው ኤጀንት የነበረውን ቤረንን ያገኙታል። እሱም ተልኳቸውን አሳተው እዚህ ሊመጡ በመቻላቸውም ደስተኛ ነበረ። ውስጥም ከገቡም በኋላ ኤሚሊ ትንሽ ካመነታች በኋላ በመጨረሻ ማርገዟን ትነግረዋለች። የጠበቀችውም ድንጋጤውን የነበረ ቢሆንም ነገር ግን መደሰቱን ስትመለከት ትገረማለች። ወዲያውኑም ነበር አባትነቱንም ሊቀበል የቻለው። እናም ለደስታቸውም ሲልም ሻምፔን እንዲያመጡለትም ይጠይቃል። ቢሆንም ግን ገና ከብርጭቆ ከመቅመሳቸው በፊት ፕሌን ወደ ሌላ ታጭ ይታጠፋል። ኤሚሊም ወደ መታጠቢያ ቤት ልትሄድ ስለነበረ ከዛ በተነሳችበት ሰዓት ላይ ግን መንገዱ ተዘግቶባት ነበረ። ከዚያም ባላሰበችው መልኩም አንደኛው አስተናጋጅ ሽጉጡን ይደቅንባታል። ለማቲዩም አይኪዩን እንዲሰጠው ይጠይቀዋል። ከዚያም ማቲዩም እቃውን አየር ላይ ይወረውርለታል። ይህም የሰውየው ትኩረት እንዲከፋፈል ስላደረገው ይህንን እድል በመጠቀምም ኤሚሊ እሱን በማስታል ማቲዩ ደግሞ ውስጥ የነበሩትን የተቀሩትን ሰዎች መፋለም ይጀምራል። በዚህን መሃል ላይ ሙሉ ፕሌን ውስጥ ይገኙ የነበሩ አስተናጋጆች በሙሉ ከነሱ ጋር እንደማይሰሩ ይገነዘባሉ። ኤሚሊም ከአንደኛው ጋር ተፋልማ በጣለችው ሰዓት ላይ ስቱዋርት ግን እሷን ለመምታት ሽጉጡን ይተኩሳል። ይሁን እንጂ ማቲዩ ገፍትሮት ስለነበረ ግን እሷን ስቷት የመታው ፓይለቱን ነበረ። በዚህም ምክንያት ፕሌኑም ያለ ቁጥጥር መሄድ ይጀምራል። በመጨረሻም በበረዶ ተሸፍኖ ከነበረው ተራራ ጋር የሚጋጭና ይፈጥፈጣል። ነገር ግን ይሄ ከመፈጠሩ በፊት ግን ማቲዩ በፕሌኑ ውስጥ ተርፎ ያገኘው አንድ ፓራሹት ብቻ መሆኑን ተከትሎ ለኤሚሊ ሊሰጣትና እሷም ራሷንና ልጃቸው እንድታጠር ሊነግራት ችሎ ነበረ። ይሁን እንጂ እሷ ግን ተስፋ ባለመቁረጥ እሱን በእጇ ይዛው ፓራሹቱን ትክተዋለች። እናም በዚህ መልኩም ሁለቱም ሊደርስባቸው ከነበረው አደጋም ሊተርፉ ችለዋል። ኤምአይ16 ተቋም በፕሌኑ መከስከስ ምክንያት እንደሞቱ ነበር የገመተው። ማቲዩም ይህንን እድል በመጠቀም ስራቸውን አቁመው አዲስ ህይወት መጀመር እንዳለባቸው ይነግራታል። እሷም በዚህ ተስማምታም 15 ዓመት ያልፋል። እናም አሁን ላይ እንደ መደበኛ ሰው ጥሩና ደስተኛ የሆነ ህይወትን እየኖሩ ይገኛሉ። እናም አሊስ እና ሊዮ የተባሉ ደግሞ ልጆችንም ወልደዋል። አሊስ ከሊዮ ከፍ ያለች ልጅ መሆኗን ተከትሎ ቤተሰቦቻቸው በሚነግሯቸው ታሪኮች ላይ የማይደጋገም እውነት እንዳለ ትገነዘባለች። በዚህ ጊዜ ደግሞ የተረዳችው ነገር ማቲዩ ሩሲያኛ መናገር እንደሚችል ነበረ። አንድ ቀን ጠዋት ላይ አብረው ሲጓዙ ኤሚሊ ከልጆቿ ጋር አንድ ላይ በመሆን ሲኒማ ቤት እንዲሄዱ እንዳሰበች ትነግራታለች። ቢሆንም አሊስ ግን ይህ የምታጠናበት ቀን እንደሆነ ትናገራለች። ከዚያም በቀጣይ ትምህርት ቤትም ያደርሷታል። ነገር ግን አድርሷት ብቻ አልነበረም የሚሄዱት። ከሩቁ ሆነው እሷን መመልከት ይጀምራሉ። በዛን መሃል ላይም ፍቅረኛዋን ስትስምም ይመለከቷታል። አሊስም ከሩቁ መኪናቸውን በተመለከተችበት ሰዓት ላይ እነሱ ጋር በመደወል እያደረጉት ያሉት ነገር የጅል እንደሆነ ትነግራቸዋለች። ቤት ውስጥ ኤሚሊ ልጇ አሊስ አደጋ ውስጥ እንዳትገባባት ፈርታለች። ያንንም ባጣራችበት ሰዓት ላይም በመጨረሻ አሊስ እሄድበታለሁ ባለቻቸው ቦታ ላይ እንደማትገኝ ይገነዘባሉ። ስለዚህም በጂፒኤስ እሷን ትራክ በማድረግ በአንድ ናይት ክለብ ውስጥ ያገኟታል። ክለብ ውስጥም በገቡበት ሰዓት ላይም አሊስ ከነሱ ጋር ለመሄድ ፈቃደኛ አልነበረችም። በዚህን መሃል ላይም ኤሚሊ ከአንደኛው ልጅ ጋር ክርክር ውስጥ ትገባለች። በመጨረሻም አሊስ ከዛ እንዳትሄድ እጇን በያዛት ሰዓት ላይ ባልጠበቀው መልኩ ከጠፍጣፋው ነገር ጋር በማጋጨት እንዲወድቅ ታደርገዋል። በዚህ መልኩም የሱ ጓደኞች ሲነሱም ከነሱ ጋር ይፋለማሉ። በዚህ መልኩም ልጆቹ ላይ ከባድ ምት አሳርፈውባቸው የነበረ ሲሆን ከተመልካቾቹ መሃል የሚገኘው አንዱ ልጅም የሚደረገውን ነገር በሙሉ በስልኩ ሲቀዳ ነበር። ስለዚህም ማቲዩ ስልኩን ከተቀበለው በኋላ ቪዲዮንም ይደልታል።
ከዚያም ወደ ቤት እሷን ይዘዋት በሚመለሱበት ጊዜ ላይ አሊስ ትልቅዬ ጥያቄ ውስጥና ፍርሃት ውስጥ ገብታለች። እንደዚህ አይነት ችሎታንም ኬት ሊያመጡ እንደቻሉ ነበረ ጥያቄዋ። እነሱም ከዚህ በፊት የቴኳንዶ ትምህርት ተምረው እንደነበረም ይነግሯታል። ይሁን እንጂ ይሄ የሚያሳምናት ነገር አልነበረም። ይሁን እንጂ ችላ ትለዋለች። በዛኑ ቀን ማታ ላይ ኤሚሊ ከዚህ በፊት በነበረው ህይወቷ እረፍት የነበራት ሴት የነበረች ቢሆንም ነገር ግን አሁን ላይ ምንም አይነት እረፍትን እያገኘች አለመሆኗን ትነግረዋለች። ማቲውም የበፊቱን ህይወታቸውን የተውበትን ምክንያት በማስታወስ ይነግራታል። ይህም ስለ ወደፊታቸው በመጨነቅና ስለ ልጆቻቸው በማሰብ ሲሆን ይህንንም ስሜቷን ለማስወገድ በሚልም አንድ ላይ ስፓር ለማድረግ ይወስናሉ። ይህ በእንዲህ እንዳለ አሊስ ታናሽ ወንድሟን ሊዮን እሷን ማጋለጡን ተከትሎ በንዴት ትቆጣዋለች። ቢሆንም ሊዮ ግን እሱ እንዳልተናገረባት ይናገራል። ይሁን እንጂ በመያዟ ግን ደስተኛ ነበረ። በቀጣዩ ቀን ጠዋት ላይ ያልጠበቁት አንድ እንግዳ ወደ እነሱ ይመጣል። ይህም ሰው ቻክ ሲሆን ማቲውም እሱን በማየቱም ተገርሟል። ቻክም እነሱን ሊያገኛቸው የቻለው በትላንትናው ሌሊት የተፈጠረውን ነገር በሶሻል ሚዲያ ላይ ተመልክቶና ትራክ አድርጓቸው እንደሆነ ይናገራል። ከዛ ተጨማሪም አንድ አስደንጋጭ ነገርም ይነግራቸዋል። ከቡድናቸው መሃል የሚገኝ አንድ ሰላይ እንዳለና በሱ ምክንያት ከዚህ በፊት የተፈጠረው አደጋ ሊፈጠርባቸው እንደቻለ ይነግራቸዋል። ከዚያም ቻክ አሁን የሚገኙበትን ቤት ከዚህ በኋላ ደህንነቱ የጠበቀ ስለማይሆን ሌላ ቤት እንዲቀይሩም ይነግራቸዋል። አውርቶም ከመጨረሱ በፊት ግን ከሩቅ በነበረ ስናይፐር ይመታል። ከዚያም ሰዎቹም ወደ እነሱ ቤት መተኮሳቸውን ተከትሎ ትልቅ ችግር መፈጠር ይጀምራል። እንደ ድል ሆኖ ልጆቹ ትምህርት ቤት መሆናቸውን ተከትሎ ማቲውና ኤሚሊ ብቻ ከቤታቸው ውስጥ መኪናቸውን በማስነሳት ሊወጡ ችለዋል። ከዚያም ነፍሰ ገዳዮቹንም ያመልጧቸዋል። ሀሳባቸውም ልጆቻቸውን ማግኘት ሲሆን በዚህን መሃል ላይ ማቲው ከዚህ በፊት ያገኙትን ያ መሳሪያ አሁንም በእጁ ላይ እንዳለ ይነግራታል። በፕሌኑ ውስጥም የሰጣቸው ፌክ የሆነውን ነበረ። እናም አሁን ላይ ደግሞ ደብቆት የሚገኘው በኤሚሊ እናት ቤት ውስጥ ሲሆን ኤሚሊ ይህንን በሰማችበት ሰዓት ላይ ትደነግጣለች። ምክንያቱም ይህንን እውነት እስካሁን ድረስ አልነገራትም ነበር። ይሁን እንጂ የሚጨቃጨቁበት ጊዜ ስላልነበራቸው ጉዟቸውን ይቀጥላሉ። የሚከተላቸው መኪናም እነሱ ጋር በደረሰበት ሰዓት ላይ ማቲው አንድ ሀሳብ ይመጣለታል። አጠገቡ የነበረውንም ኮካን በማንሳት ውስጡ ሜንቶስ ከቶበት ወደ እነሱ መኪና ውስጥ ይወረውረዋል። ኮካውን በፈነዳበት ሰዓት ላይ ይሸፍናቸውና መኪናቸውን ወደ ሌላ አቅጣጫ በመንዳት ከሌላ መኪና ጋር እንዲጋጩ ያደርጋቸዋል። አደጋ ውስጥ ሊከታቸው የነበረውንም ነገር ካስወገዱ በኋላ ወዲያውኑ ወደ ልጆቻቸው ትምህርት ቤት በማምራት እነሱን ይዘዋቸው ወደ ኤርፖርትም ያመራሉ። ጉዟቸውንም የሚያደርጉት ወደ ለንደን ሲሆን ልጆቹም ስለተፈጠረው ነገር በተደጋጋሚ መልኩ መጠየቅ ይጀምራሉ። በዚህም መሃል ላይም ኤሚሊ እናቷ እስካሁን ድረስ በህይወት እንዳለችና አሁንም ወደ እሷ ጋር ሄደው ትንሽ ጊዜ እዛ ለመቆየት እንዳሰቡም ትነግራቸዋለች። እዛም በደረሱበት ሰዓት ላይ ጥንዶቹ በኤርፖርት ውስጥ የሚገኙት ካሜራዎች እንዳይመለከቷቸው በሚል ቀና ሳይሉ ይጓዛሉ። አሊስ አሁንም በጨለማ ውስጥ ትገኛለች። ዝም ብላ ያመነቻቸው እንጂ ተውጦላት አልነበረም የምትጓዘው። ባሱንም በመጠቀም ብዙ ፓርክ ተደርገው የነበሩ መኪኖች ወደሚገኙበት ቦታ ካመሩ በኋላ ከዛም አንድ መኪናን በመስረቅ ከዚያ ይሄዳሉ። ቤረን በሌላ በኩል ወደ ኤርፖርት ከደረሰ በኋላ ማቲውና ኤሚሊን ካሜራዎቹን በመጠቀም ይከታተላቸዋል። የጎር ሰዎችም እንደዛው ከሷ አራቁም ነበረ። በመኪና ውስጥ የሚገኙት ማቲውና ኤሚሊ ትራክ እንዳይደረጉ በሚል ልጆቻቸውን ስልኮቻቸውን እንዲያጠፉ ያደርጓቸዋል። ከዚያም ግን የመኪናቸው ነዳጅ ማለቁን ተከትሎ ወደ ጋዝ ስቴሽኑ ያመራሉ። በዚያ ጊዜም ልጆቹ ተጠራጥረው ስለነበረ ቤተሰቦቻቸው የሰጧቸውን ፓስፖርት በሚመለከቱበት ሰዓት ላይ ስሙ ከነሱ ጋር እንደማይመሳሰል ይገነዘባሉ። ከዚያም ስማቸውንም ጉግል ላይ ሰርች አድርገው በሚመለከቱበት ሰዓት ላይ የሊዮ ፓስፖርት ላይ የተጻፈው ስም የሞተ ልጅ ስም እንደሆነ ይገነዘባል። ይህንንም ለልጆቻቸው ከማስረዳታቸው በፊትም የጎር ሰዎች እነሱን ለማጥቃት ይደርሳሉ። ማቲውም የጋዝ ፓምፑን በመጠቀም በእሳቱ ከነሱ ጋር መፋለም ይጀምራል። ኤሚሊ ደግሞ በሌላ በኩል በእጇ ከነሱ ጋር ትፋለማለች። ልጆቻቸውም ይህንን ተመልክተውም በዛ ይገረማሉ። ከዚያም በድጋሚ ባመለጡበት ሰዓት ላይ ቤረንና ኤጀንቶቹ ወደዛ መድረሳቸውን ተከትሎ እንደተመለከቷቸው እነሱን መከተል ደግሞ ይጀምራሉ። ማቲውም እነሱን ለማስቆም በሚል ቱቦዎችን ተሸክሞ እየተጓዘ የነበረው መኪና ላይ የነበረውን ሰንሰለት በመምታት መንገድ ላይ እንዲበተኑ ያደርጋቸዋል። ልጆቹም ተጨማሪ መልስ በሚጠይቁበት ሰዓት ላይ አሁን ሌላ እድል ስላልነበራቸው ማቲው በመጨረሻ የሲአይኤ ሰላዮች እንደነበሩ ይነግራቸዋል። ከዚያም ማቲው የልጁ የጌም ኮንሶል አሁንም ዋይፋይ እንዳለው ይገነዘባል። ስለዚህም ሰዎቹ የተከተሏቸው የነበሩትም ያንን በመጠቀም ነበረ። ስለዚህም በመስኮቱ በመወርወር ይጥለዋል። በቀጣይ የኤሚሊ እናት ቤት ይደርሳሉ። ውስጥ እንደገቡም የተኩስ ድምጽ ይሰማል። ይሄ የተኩስ ድምጽ የሚመጣው ከአያትየው ሲሆን የተኮሰችው እርግቧ ላይ ነበር። ውስጥም ከገቡ በኋላ ማቲው እዚህ ለምን እንደመጡ ለእናትየው ለማስረዳት ይሞክራል። አያትየውም አጋሯ የነበረውን ናይጄልን ለእነሱም ታስተዋውቃቸዋለች። እሱም ህፃናቱ ከዚህ በኋላ እሱን አያቴ እያሉ እንዲጠሩትም ይነግራቸዋል።
በእንዲህ እንዳለ የቤረን ቡድኖች የኤሚሊ እናትም የኤምአይ6 አባል እንደነበረች ይገነዘባሉ። ናይጄልም ለህፃናቱ እቃዎቹን በሚያሳይበት ሰዓት ላይ ማቲውን ለአያትየው ያንን እቃ የደበቀው እሷ ጋር እንደሆነ ይናገራል። ይህም ሌላ ጭቅጭቅ እንዲነሳ የሚያደርግ ሲሆን ኤሚሊም በልጅነቷ ጊዜ እናቷ ከጎኗ እንዳልነበረች መናገር ትጀምራለች። እናቷም የቻለችውን ያክል እንደሞከረችና እንዳልተሳካላትም ትናገራለች። እነሱ ባላወቁት መልኩም ያወሩትን ነገር አሊስ ሰምታ ስለነበረ ሳያየው ተደብቃ ትመለሳለች። በቀጣይ ማቲውና ኤሚሊ ያንን መሳሪያ መፈለግ በቀጠሉበት ሰዓት ላይ አያትየው ከአሊስ ጋር ደግሞ ማውራት ትጀምራለች። ቢሆንም በዚህን መሃል ላይ ግን ታጥቆ የነበሩ ሚሊሻዎች ወደዛ ውስጥ ይገባሉ። እነ ኤሚሊ መሳሪያውን ባገኙበት ሰዓት ላይ ከላይ ድምጾችን መስማት ይጀምራሉ። ከዚያም ወደ ቤት ተመልሰው በመጡበት ሰዓት ላይ አያትየውና ናይጄል እንደታሰሩ ይገነዘባሉ። ቢሆንም ግን እነሱን ፈታው ከመጨረሳቸው በፊት ግን የቻክ ሰዎች ይከቧቸዋል። በሚያስደነግጣቸው መልኩም ቻክ በህይወት ነበረ። በስናይፐሩ ተኩሶበት የሞተ ያስመሰለውም የውሸት ሲሆን በዚህ መልኩም እነሱን ገላቸዋል ተብለው እንዲታሰሩ ለማድረግና መሳሪያውንም ከነሱ ለማግኘት ሲል ነበር። ቢሆንም ግን ያ ሳይሳካለት ቀርቶ መሳሪያውን እነሱ በወሰዱበት ሰዓት ላይ ተቋሙ ጥያቄዎቹን በሙሉ እሱ ላይ ሊያሳርፍበት ችሎ ነበረ። እናም በዚህ ምክንያትም ብዙ ነገሮቹን አጥቷል። እናም አሁን ላይ ያንን መሳሪያም ብላክ ማርኬት ላይ ለመሸጥ ነበር ያሰበው። በመሃልም አያትየው አንድ ድልን ትመለከትና ጋርዶቹንም በማደንዘዣው ሽጉጥ መምታት ትጀምራለች። በዚህን መሃል ላይም ናይጄል እጁ ላይ ሊተኩስበት ችሎ ነበረ። ማቲውና ኤሚሊም እንደዛው ከተፋለሙ በኋላ በመጨረሻ ግን ቻክ ልጆቹን ያገትባቸዋል። ከዚያም እነሱንም በመምታትም ራሳቸውን እንዲስቱ ያደርጋቸዋል። ድጋሚ በነቁበት ሰዓት ላይ ራሳቸውን ያገኙት የአያትየው ካሜራ መቆጣጠሪያ ክፍል ውስጥ ነበረ። የሊዮንም ትራክ ማድረጊያ ቀለበትን በመጠቀም ልጆቹ የት እንደሚገኙ ማወቅ ችለዋል። ይህ በእንዲህ እንዳለ ቻክ ያንን መሳሪያ ጨረታ ላይ ያቀርበዋል። ኃይሉንም ለማሳየት በሚልም የከተማዋን መብራቱ በሙሉ ያጠፋበታል። ያ ብቻ ሳይሆን የውሃ ቱቦዎችንም ሊዘጋቸው ችሏል። ከዚያም ጨረታውም በ$250 ሚሊዮን ይዘጋል። ይሁን እንጂ ማቲውና ኤሚሊ ያ ጨረታ ወደሚደረግበት ክፍል በመግባት ከጠባቂዎቹ ጋር ይፋለማሉ። ከዚያም ቤረንም እዛ በመድረስ ለዚህ ሁሉ ነገር ተጠያቂው ቻክ እንደሆነ እንደደረሱበት ይነግራቸዋል። ስለዚህም ከዚህ በኋላ አብረው መስራት እንደሚኖርባቸው ነበር የነገራቸው። ከዚያም አንድ ላይ በመሆን ቻክና ቡድኑንም ይይዟቸዋል። ይሁን እንጂ ቻክን ያገኛትን እድል በመጠቀም መሳሪያውን ይዞ ከዛ ያመልጣል። ከህንጻውም ከወረደ በኋላ ጀልባውን በመጠቀምም ነበር ያመለጣቸው። እነሱም እሱን መከተል በጀመሩበት ሰዓት ላይ ግን እንዳይደርሱበት የጎር ሰዎች ደግሞ ያስቆሟቸዋል። ሽጉጣቸውንም እነሱ ላይ በመደቀንም መሳሪያውንም ይጠይቋቸዋል። ይሁን እንጂ ጥንዶቹ ግን አሁን በእጃቸው ላይ እንደሌለ ይነግሯቸዋል። ነገሮችን መባባት በጀመሩበት ሰዓት ላይ የስናይፐሩ ሌዘር ላይ አንደኛው ላይ ያርፍበታል። ይህንንም ልታደርግ የቻለችውም የኤሚሊ እናት ነበረች። ከዚያም ማቲውና ኤሚሊ ሞተር ሳይክሉን ከነሱ በመቀበል ቻክን መከተል ይጀምራሉ። ማቲው በሌላ መንገድ፣ ኤሚሊ ደግሞ በሌላ መንገድ ሆነው ጀልባውን መከተላቸውን ይቀጥሉና ናይጅል ደግሞ እነሱን ለመርዳት በሚል መኪናውን ከቻክ ሰዎች መኪና ጋር ያጋጨዋል። ይህም ውስጥ የነበሩትን ሰዎች ራሳቸውን እንዲስቱ ነበር ያደረጋቸው። መሳሪያውንም ከነሱ ማግኘት የቻለ ቢሆንም ነገር ግን ቴክኖሎጂ ላይ ጎበዝ ስላልነበረ የጠፉትን ነገሮች ማብራት አልቻለም። በቀጣይ በሌላኛው ጀልባ ውስጥ ትገኝ የነበረችው ኤሚሊ ወደ ቻክ ጀልባ ደግሞ ትዘላለች። ከዛም ከጠባቂዎቹ ጋር መፋለም ትጀምራለች። ቻክም እንደዛው መፋለም የጀመረ ቢሆንም ነገር ግን ማቲውን በመጨመር እሱን ይመቱትና ወደ ውሃ ውስጥ ዘለው ይገባሉ። ከዚያም እሱ የነበረበትን ጀልባ ከትልቁ የውሃ ገደብ ጋር ይጋጫል። ይህም የቻክ መጨረሻም ይሆናል። ከጊዜያት በኋላ ህይወት ወደ መደበኛው ጊዜ ይመለሳል። በትምህርት ቤት ውስጥ በነበረው ጨዋታም አሊስ ማሸነፊያ ጎል ተገባለች። ናይጅል ከሊዮ ጋር አንድ ላይ በመሆን የስለላ ስራቸውን የቀጠሉ ሲሆን ኤሚሊና አሊስ በድጋሚ ወደ ሲኒማ ቤት ለመሄድ ይስማማሉ። ማቲውና ኤሚሊም ተዝናንተው በነበረበት ጊዜ ላይ ቤረን ከመኪናቸው ኋላ ብቅ ይላል። ይዞ የመጣውም አዲስ ዜና ሲሆን ይህም ቻክ አሁንም በህይወት እንዳለ ነበረ። ቢሆንም ስራውን ለመጨረስ ግን ኤሚሊ አዲስ የስራ አጋር ያስፈልጋታል። ማቲውም እንደማይሆን ነበር የተናገረችው። ነገር ግን ቤረን እዚህ ጋር አላበቃም ነበረ። የኤሚሊ አባትም በህይወት እንዳለም ይነግራታል። ፊልሙም እዚህ ጋር ያበቃል። ከተመቻቹ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።